በዝምታ ውስጥ እጅግ የተቀደሰ ነገር አለ። ከብቸኝነት የሚመጣ ወይም ቀዝቃዛና ባዶ ሆኖ የሚሰማ ዝምታ አይደለም። ይልቁንስ ሰማይ ዝም ብሎ የሚታደምበት ዝምታ ነው። መንፈሳችሁ ጸጥ የሚልበት ዝምታ ነው። በዚያም ጸጥታ ውስጥ የእግዚአብሔር መገኘት መንቀሳቀስ ይጀምራል። መንፈስ ቅዱስ የሚመጣው ከዚያ ነው። ራሱን አያስገድድም። በፉክክር ወይም በጫጫታ ቶሎ ብሎ አይገባም። ሊሰማው በቂ ዝምታን ለማድረግ የሚደፍረውን ነፍስ ይጠብቃል። እኛ ሁል ጊዜ የምንኖረው ጩኸት ባለበት ዓለም ውስጥ ነው። አይምሯችንን በጎርፍ በሚሞሉ ውዥንብር ውይይቶች ውስጥ ድምጾቹ በሁሉም ቦታ አሉ፣ ብቻችንንም ስንሆንም ቢሆን። ነገር ግን መንፈስ ቅዱስ እርሱ ከእነዚያ ከሌሎች ድምጾች የተለየ ነው። አስገዳጅ አይደለም፣ ኃይለኛ አይደለም፣ ልክ እንደ ዓለም አጣዳፊ አይደለም። የሚንቀሳቀሰው በሹክሹክታ በመለኮታዊ ስሜቶች ነው። እና በአይምሮህ ዝም ካላልክ፣ ጸጥ ካላልክ ታመልጠዋለህ። አጠገብ መሆን ስለማይፈልግ አይደለም፣ ነገር ግን በማይናገርበት ድግግሞች ላይ ስለተስተካከልክ ነው። በህይወት ውስጥ የእናንተ መንፈስ የበለጠ የሚጓጓባቸው ጊዜያቶች አሉ። ማታ ላይ ራሳችሁን በትራስ ላይ ስታሳርፉ ይሰማችኋል እና በውስጣችሁ ያለ አንድ ነገር ሰላምን ይፈልጋል። ልባችሁ ሲታመም ይሰማችኋል። አይምሯችሁ ሲሮጥ፣ በውጪ ስትስቁ ነገር ግን በውስጥ ስትሰባበሩ ይሰማችኋል። ያም የመንፈስ ቅዱስን ንክኪ በመሻት የሚጮህ መንፈሳችሁ ነው። ከህዝቡ መራቅ፣ የዓለምን ድምጽ ማጥፋት እና ወደ ተቀደሰው የጸጥታ ቦታ መግባት ያለባችሁ ያን ጊዜ ነው። ፍጹም ስለመሆን አይደለም፣ ነገር ግን በእርሱ መገኘት ውስጥ በመሆን ብቻ የሚመጣውን ኃይል ብታውቁ ኖሮ ምንም ሳትጠይቁ፣ ምንም ሳታሳዩ፣ ምንም ሳትጠራጠሩ በቀላሉ መቀመጥ፣ መተንፈስ ብቻ፣ እርሱ ብቻ እስኪቀርም ድረስ ጫጫታው እንዲጠፋ መፍቀድ ብቻ። ነገር ግን ምንም አልሰማም ልትሉ ትችላላችሁ። እናም ጥሩ ነው ላለው። ምክንያቱም መንፈስ ቅዱስ ስሜት አይደለምና እርሱ አካል ነው። እናም አንዳንድ ጊዜ ያለ ድምቀት ይመጣል። አንዳንድ ጊዜ እዚያ መኖር አለመኖሩን እርግጠኛ በማትሆኑበት ጊዜ በሐሳባችሁ ጸጥታ ውስጥ ይመጣል። ነገር ግን በውስጥ የሆነ ነገር መለወጥ ይጀምራል። ያ ፍርሃት መቅለጥ ይጀምራል። ያ ጭንቀት መያዙን ማጣት ይጀምራል። እናም ያደረጋችሁት ብቸኛው ነገር ዝም ማለት ነው። ጸጥታው መጠለያ ይሆናል። እናም በዚያ በተቀደሰው ጸጥታ ውስጥ ሐሳቦቻችሁ መለወጥ ይጀምራሉ። መሮጥ ያቆማሉ፣ ይቀንሳሉ። በኢየሱስ ላይ ማተኮር ይጀምራሉ። እንደ ሰላም፣ ግልጽነትና የዋህ ፍቅር ይሰማሃል። ለምን እንደሆነ ማብራራት አትችልም፣ ምክንያቱም ሎጂክ አይደለምና። ስሜት አይደለም፣ በነፍስ ላይ የሚተነፍሰው የሕያው የእግዚአብሔር መንፈስ ነው። ከእርሱ ጋር ከተራመድኩባቸው ዓመታት ሁሉ በመነሳት ልነግራችሁ እችላለሁ። ነፍሴን በእርሱ ፊት ዝም አድርጌ እርሱን ያላገኘሁበት አንድም ጊዜ አልነበረም። አንድ ጊዜም ቢሆን አልቀረም። ነገር ግን ለእርሱ ቦታ መስጠት ነበረብኝ። በአንድ ላይ በሩን መዝጋት፣ አይኖቼን ጨፍኜ መንፈስ ቅዱስ ሆይ በሐሳቤ ውስጥ መጥተህ መኖር ትችላለህ ማለት ነበረብኝ። በዝምታዬ ውስጥ መጥተህ መኖር ትችላለህ። ያንን ጥሪ እንዴት አድርጎ ይወደው መሰለ። መጮህ አያስፈልግህም፣ መለመንም አያስፈልግህም። በቀላሉ ከልብህ ንገረው። እርሱም እንደ እርግብ ይመጣል። ነገሮችን የምናስተውለው በዚያ ዝምታ ውስጥ ነው። በጫጫታ ውስጥ ፈጽሞ ልናያቸው የማንችላቸውን ነገሮች የሚመራንን የርህራሄ እጁን የምናውቀው በዚያ ጸጥታ ውስጥ ነው። በመጨረሻም እርሱ የነገረንን ቃላት የምንሰማው በዚያ ዝምታ ውስጥ ነው። ከእናንተ መካከል አንዳንዶቻችሁ እግዚአብሔርን አልሰማችሁትም። ምክንያቱም እርሱ የማይናገር ሆኖ ሳይሆን አይምሯችሁን የወረረው ብዙ ነገር ስላለ፣ እጅግ በጣም መጠመድ ስላለ፣ እጅግ ብዙ መትጋት ስላለ ነው። ነገር ግን ጊዜ ከሰጣችሁት፣ ለእርሱ ብቻ የሚሆን የተቀደሰ ቦታ ከፈጠራችሁ እርሱ ይሰማችኋል። አንዴ ከእርሱ ጋር ከሆናችሁም ከእንግዲህ ወዲህ ከነበራችሁበት ሕይወት ትለወጣላችሁ። ምክንያቱም ከመንፈስ ቅዱስ ጋር በዝምታ ያሳለፋችሁት አንዲት ቅጽበት ወደ ንፋስ ከንቱ ጩኸት ከሚሰሙት የዓመታት ጩኸት በላይ ብዙ ነገሮችን ሊለውጥ ይችላል። የአምላክ አንዲት የጸጥታ ቅጽበት የዕድሜ ልክ ጫጫታ መፈወስ ትችላለች። ስለዚህ ያንን የተቀደሰ ዝምታ አግኙት። ምክንያቱም ሐሳባችሁን ዝም ማሰኘት ስትማሩ
የሰማይን ንግግር መስማት ትጀምራላችሁ። ያም ሁሉንም ነገር ይለውጣል። ቅዱስ መንፈስ በሕይወት ሊሰራባቸው የሚናፍቃቸው ነገሮች አሉ። ነገር ግን ሁከት በሞላበት አእምሮ ውስጥ አይንቀሳቀስም። በፍርሃት፣ በቂም፣ በቀልና በአለማመን በተጥለቀለቀ ልብ ውስጥ አይኖርም። እርሱ ቅዱስ ነው። እናም ለማረፍ ንጹህ ክፍል ይፈልጋል። ያ ክፍል የእናንተ አእምሮ ነው። አንተ ላታስተውለው ትችላለህ። ነገር ግን ቅዱስ መንፈስን የመስማት ችሎታህን ከሚያደናቅፉ ነገሮች ውስጥ ብዙዎቹ ውጪ አይደሉም፣ ያንተ ሁኔታዎች አይደሉም፣ ያንተ ቤተሰብ አይደሉም፣ ያለፉ ጊዜያቶችም አይደሉም። ለእርሱ መገኘት ትልቁ እንቅፋት ብዙ ጊዜ እዚህ ጋር ነው ያለው፣ የእናንተ ሐሳቦች። አእምሮ የፍርሃትና የመምታታት የውጊያ ሜዳ ሲሆን ምን ያህል ያዝናል። ሐሳባችሁ በጭንቀት በጣም ስለሚከብድ የሚያርፍበትን ቦታ ማግኘት አይችልም። በኃይለኛ ነጎድጓድ ውስጥ ጎትተን ለመስማት እንደመሞከር ነው። እርሱ ይናገራል፣ ነገር ግን አእምሮ ለማዳመጥ እጅግ ጮክ ያለ ነው። በዚያም ልክ እርሱ ሊቀርብ ብቻ ሳይሆን በሐሳቦች ውስጥ ቦታን ለማግኘት በውስጡ እዚያው ሊያነጋግር ይናፍቃል። ቤቱን እንዲያጸዳው ፈቃደኛ መሆን አለብህ። አእምሮህን በብርሃን መሙላት ይፈልጋል። ነገር ግን ጨለማ ባለበት ብርሃን መታገስ አይችልም። ነገር ግን አንድ ሐሳብ የተለመደ ስለሚሰማ ብቻ ከአብ መጥቷል ማለት አይደለም። ለዚህም ነው እያንዳንዱን ሐሳብ መመርመር ያለብን፣ መፈተሽ አለብን። ከየት መጣ? ከእግዚአብሔር ቃል ጋር ይስማማል? ይበልጥ ወደ ኢየሱስ ያቀርባችኋል ወይስ ወደ ፍርሃት ጥልቀት ይወስዳችኋል? አእምሮ ሲጸዳ በመንፈስ ቅዱስ በነፍስ ውስጥ የሚሰፍን ጸጥታ አለ። ባዶነት አይደለም፣ ግን ሙላት። ቅዱሱን ጸጥታ ማወቅ ነው። ያኔ ነው እርሱን መስማት የምትጀምሩት። በመንፈሳችሁ ውስጥ ብቻ ሳይሆን በሐሳባችሁ ውስጥም ነው። ነገር ግን ሂደቱ ጊዜ የሚወስድ ከሆነ ተስፋ አትቁረጡ። አንዳንድ ጊዜ ቆሻሻው ጥልቅ ነው፣ አንዳንድ ጊዜ ፍርሃት ስር አለው። ግን መንፈስ ቅዱስ ታጋሽ ነው። እጅህን ይይዛል። መሄድ በሚፈልግ እያንዳንዱ ሐሳብ ውስጥ ካንተ ጋር ይራመዳል እና አንድ በአንድ ነፃ ያወጣሃል። በምትናገርበት መንገድ፣ በምትመልስበት መንገድ ማስተዋል ትጀምራለህ። ከድንጋጤም ይልቅ ብቻውን ተቀምጦ ሰላም መሰማት ይጀምራል። ምክንያቱም መንፈስ ቅዱስ ሲመጣ ከመጠን በላይ ማሰብን ታቆማለህ እና በዚያ ቦታ አእምሮ ሲገዛና ንጹህ ሲሆን የሚከተለውን ማድረግ አያስፈልግህም። እናም ቅዱስ መንፈስን ለመስማት ሞክር። በቀላሉ ታደርገዋለህ፣ ምክንያቱም ንጹህ አእምሮ የእርሱ ተወዳጅ ማደሪያ ቦታ ነው። ቅዱስ መንፈስ ሊሰማ ከፈለክ ስለ ኢየሱስ አስብ። መንፈስ ቅዱስ ሁል ጊዜ ኢየሱስን ያከብራል። ሐሳብህን ወደ ውዥንብር ሳይሆን ወደ ክርስቶስ ውበትና ግርማ ይመራዋል። ስለዚህ አእምሮህ በኢየሱስ ላይ ሲጸና፣ በፍቅሩ፣ በኃይሉ፣ በመስቀሉ፣ በቃላቱ ላይ ማሰላሰል ስትጀምር ቅዱስ መንፈስ በጣም በቀስታ በጣም በጥልቀት ይመጣል። እናም በዚያም ያርፋል። ምክንያቱም ኢየሱስን ከፍ የሚያደርጉትን አእምሮ ለመንፈሱ ዙፋን ይሆናልና። ማስገደድ አያስፈልግህም። ታላላቅ ቃላቶችን ወይም ጥልቅ ስለ መለኮትን ማምጣት አይጠበቅብህም። ስለ እርሱ ብቻ አስብ። ስትሰበር እንዴት እንደወደደ አስብ። እንዴት ይቅር እንዳለ አስብ። አእምሮ በእርሱ ላይ እንዲቆይ አድርግ። ምናብ በእርሱ መገኘት ውስጥ እንዲኖር አድርግ። እናም ያንን ስታደርግ ውብ የሆነ ነገር መከሰት ይጀምራል። ሐሳብ መሮጥ ያቆማል። አሁን ሐሳብ በኢየሱስ ተሞልቷል። ነገር ግን እኔ እንደዛ ማሰብ አልለመድኩም ትል ይሆናል። ኢየሱስ ላይ እንዴት ማሰላሰል እንዳለብኝ አላውቅም ትል ይሆናል። ግን ታደርጋለህ። ሁሉንም ነገር በጥልቀት ማሰብ ከቻልክ እነዚያ ነገሮች ታዲያ አንተ ቀደም ብለህ እንዴት ማሰላሰል እንዳለብህ ታውቃለህ። አቅጣጫውን ብቻ መቀየር አለብህ። ተመሳሳይ ኃይልን፣ ተመሳሳይ ትኩረትን ውሰድ እና ለኢየሱስ ስጠው። በስሙ ጀምር። በልብ ውስጥ በለስላሳው በለው ኢየሱስ። እናም እዚያው ቆይ። ይሄም ስም በአእምሮ ውስጥ እንዲያስተጋባ ፍቀድለት። ሐሳቦቹ ሲመጡብህ የእርሱ ስም መልህቅህ ይሁን። መንፈስ ቅዱስ ደስ ይለዋል፣ ጠላትን ዝም ያሰኘዋል። ያ ስም ቅዱስ ስለሆነ የእግዚአብሔርን መንፈስ እንደ ማግኔት ይስበዋል። ያ ስም ከመቼውም ጊዜ በላይ ለናፈቁት እያንዳንዱ ድል መጀመሪያ ነው። በነፍሳችሁ ውስጥ በራሳችሁ ድምጽ ሳይሆን በጣም በፍቅርና በግልጽ ቃና የሚሾም ድምጽ ትሰማላችሁ።
ያም ስለ ኢየሱስ ለምታስበው ሐሳብ ምላሽ የሚሰጥ መንፈስ ቅዱስ ነው። የሚያደርገውም ይህንኑ ነው። ልጁን ይገልጣል። በምናባችሁ፣ በትዝታዎቻችሁ፣ በምኞታችሁ ውስጥ ሕያው ያደርገዋል። ሐሳባችሁ በኢየሱስ ላይ ሲሆን የመንፈስ ቅዱስ መገለጥ ይሰማቸዋል። በፊት ያልተረዳችኋቸውን ነገሮች ያሳያቸዋል። 100 ጊዜ ያነበባችሁትን ጥቅስ ድንገት ሕያው ይሆናሉ። እናም ሁሉም የሚጀምረው በስብከት አይደለም፣ በተአምር አይደለም፣ በሐሳብ እንጂ። ጠላት አይምሯችሁን ከዚህ የተነሳ ጠንክሮ የሚዋጋው ለዚህ ነው። ለመጸለይ ስትሞክሩ መዘናጋቶችን የሚመጡት ለዚህ ነው። ስጋት አይምሯችሁን የሚያጨልመው ለዚህ ነው። ምክንያቱም ዲያብሎስ ያውቃል። ስለ ኢየሱስ ማሰብ ከጀመርክ፣ በእርግጥ ማሰብ ከጀመርክ፣ ያን ጊዜ መንፈስ ቅዱስ ይመጣል። ስለዚህም ስጋት ሲነሳብህ ትኩረትህን ቀይር። ኢየሱስ ሆይ አንተን ማሰብን እመርጣለሁ በል እና ማስታወስ ጀምር። መስቀሉን አስብ። ባዶውን መቃብር አስብ። አሁን በእናንተ ምትክ እየጸለየ ከአብ ቀኝ ተቀምጦ እንዳለ አስቡ። ወደዚያ ሰላም፣ ወደዚያ ህብረት የሚያደርሰው በሩም በቀላሉ ይሄ ነው። በእርሱ አስቡ። ስለዚህ ብዙ ሰዎች ይጠይቃሉ፣ ለምን አልሰማውም? ከእግዚአብሔር ለምን አልሰማም ይላሉ። እና የመልሱም ሐሳብ እርሱ የማይናገር ስለሆነ አይደለም፣ ስንሰማ በቂ ዝምታ ስለሌለን ነው። መንፈሱ ሊኖርበት የሚችል ቦታን በውስጥ መፍጠር ነው። መረጋጋት እንዲህ ይላል፣ እዚህ መድረክ ላይ ለመስራት አልመጣሁም፣ እግዚአብሔርን ለማስደመም አልመጣሁም፣ ከእርሱ ጋር ለመሆን መጥቻለሁ። እናም በዚያ አቋም ውስጥ መቀመጥ ስትጀምር አንድ ነገር ይለወጣል። በዙሪያ ያለው ሁኔታ ይለሰልሳል። የውስጥ ድምፅ መደብዘዝ ይጀምራል። እናም ከዚያ በኋላ በጣም በቀስታ ይሰማሃል። መንፈስ ቅዱስ የተስተካከለ ቃላትን አያስፈልገውም። የአንተን ዝግጅት መገኘት ይፈልጋል። ልብ ክፍት እንዲሆን፣ አይምሮ ለእርሱ እንዲገዛ፣ መንፈሳችሁ እንዲሸነፍ ይፈልጋል። ያንን ስትሰጡት እርሱ ሊያደርገው የሚችለውን ያደርጋል። ደረቅ መሆናቸውን ባላወክባቸው ቦታዎች ሰላምን ያፈሳል። ምንም ከፍታ፣ ምንም ደስታ፣ ምንም ስኬት በሚስጥር ጸጥታ ውስጥ ከቅዱሱ መንፈስ መቅረብ ጋር ሊወዳደር አይችልም። በጸጥታ ውስጥ መገኘቱን አንዴ ከቀመሱ በኋላ የዓለም ጫጫታ ማራኪነቱን ያጣል። ስለዚህ መንፈስ ቅዱስን በጸጥታ ሐሳቦች ውስጥ እንድትሰማው ከፈለክ ራስህን ጸጥ በማለት ጀምር። ለአፍታ ብቻ ሳይሆን እንደ ልማድ ጸጥታን ልምድ አድርገው። ወደ ጸጥታው ጋብዘው። በጸጥታ ሐሳቦች ውስጥ መንፈስ ቅዱስን ለመስማት ከእርሱ ጋር ጓደኝነትን ማዳበር አለብህ። ሃይማኖት አይደለም፣ ቀመር አይደለም፣ ጓደኝነት ነው። ከእግዚአብሔር መንፈስ ጋር እውነተኛ ሕያው የሚተነፍስ ጓደኝነት። ብዙዎች ስለ እርሱ ያውቃሉ፣ ነገር ግን አያውቁትም። ልባቸውን ከፍተው እንዲህ አላሉ፣ መንፈስ ቅዱስ ሆይ አሁን ከአንተ ሌላ ምንም አልፈልግም እና የምናፍቀው ያንን ነው። እናም በደመና ውስጥ የሚንሳፈፍ ግልጽ ያልሆነ ኃይል አይደለም። እርሱ ፈቃድ፣ ድምጽና ወደ አንተ የመቅረብ ፍላጎት ያለው ነው። ኢየሱስ በምድር ላይ ሲመላለስ በቦታና በጊዜ የተገደበ ነበር። ነገር ግን በጣም ውብ የሆነ ነገር ተናገረ። እኔ መሄዴ ለእናንተ ይሻላል አለው። ለምን? ምክንያቱም በውስጣችን የሚኖር መንፈስ ቅዱስን ይልክልናል። ነገር ግን ብዙዎች የሚያመልጡት ይህንን ነው። መንፈስ በእናንተ ውስጥ መኖሩ ብቻ ከእርሱ ጋር ግንኙነት ፈጥራችኋል ማለት አይደለም። ግንኙነቶች ጊዜ ይወስዳሉ፣ ተጋላጭነትን ይወስዳሉ፣ ሐሳብን ይወስዳሉ። ከመንፈስ ቅዱስም ጋር እንዲሁም ነው። እርሱ ከመቼውም ጊዜ በላይ ታማኝ ጓደኛ ነው። ፈጽሞ ከዳተኛ አይደለም፣ መውደዱንም አያቆምም። ነገር ግን በዕለት ከዕለት ሕይወት ጊዜያት እንጂ በአስቸኳይ ጊዜያት ብቻ ሳይሆን ወደ እርሱ እንድትጋብዘው በትዕግስት ይጠብቃል። ማታ ስትተኙ አመስግኑት። ደስታ ሲሰማችሁ ከእርሱ ጋር አካፍሉት። ከመንፈስ ቅዱስ ጋር ያለው ወዳጅነት በአንድ ቅጽበት የሚገነባ አይደለም። የሚገነባውም በጊዜ ሂደት፣ በሕይወት ትንሽና ታማኝ ለውጦች ነው። ከመንፈስ ቅዱስ ጋር ያለው ወዳጅነት መላ ሕይወትን ወደ መቅደስ ይለውጠዋል። ቃላት ሳያስፈልጋችሁ ከእርሱ ጋር ትነጋገራላችሁ። የእርሱ ደስታ ይሰማችኋል። የእርሱን ሐዘን ትገነዘባላችሁ። ምን ማድረግ እንዳለባችሁ በማታውቁበት ጊዜ አማካሪ ይሆናል። ልባችሁ በሚሰበርበት ጊዜ አጽናኝ ይሆናል።
ምንም ሳይቀራችሁ ሲቀር ጉልበታችሁ ይሆናል እና እግዚአብሔር ስለሆነ ብቻ ሳይሆን ወዳጃችሁም ስለሆነም ጭምር ነው። በዚያ ወዳጅነት ውስጥ ሐሳቦቻችሁ ይበልጥ ግልጽ ይሆናሉ። በመደበኛ ጊዜዎችም ቢሆን የእርሱን መገኘት ማወቅ ትጀምራላችሁ። መንፈስ ቅዱስ ሁልጊዜ ስለሚወዳችሁ ሁልጊዜም ወደ እናንተ ስለሚጠጋ ፈጽሞ ብቻችሁን እንዳልሆናችሁ ታውቃላችሁ። እንደዚህ አድርጋችሁ ስታውቁት በቤተ ክርስቲያን ወይም በመከራ ጊዜ ብቻ አታገኙትም። በሕይወታችሁ ዘመን በየዕለቱ በሚኖሩት ጸጥ ያሉ ሐሳቦቻችሁ ውስጥ ይሰማችኋል። መንፈስ ቅዱስን ልትሰሙት ከፈለጋችሁ የሐሳቦቻችሁን ከባቢ አየር መጠበቅ አለባችሁ። ሁሉም ነገር በአእምሮ ውስጥ ሊኖር አይገባም። የእናንተን ውስጣዊ መቅደስ ውስጥ ማንኛውንም ድምፅ እንዲያስተጋባ መፍቀድ የለበትም። አካባቢ ማረፊያው ሆኗል። አንዴም የዚያን አይነት መገኘት ከቀመስክ በኋላ እርሱን ለመጠበቅ ማንኛውንም ነገር ታደርጋለህ። በሕይወት ውስጥ የምትመለከተውን የምትሰማውን ጥንቃቄ ማድረግ ትጀምራለህ። አንድ ንግግር እርሱን እያሳዘንከው መሆኑን ትለያለህ። ከክርክሮች፣ ከሐሜት፣ ከአሉታዊነት ትርቃለህ። ከመንፈስ ቅዱስ ጋር ግንኙነት ስለገነባህና የቅርብነቱን ጣፋጭነት ማጣት ስለማትችል ነው። የውስጥ ንግግርህም ጭምር መለወጥ ይጀምራል። በራሳችሁ ላይ ሞትን መናገር ታቆማላችሁ። ቁስሎችን ማስታወስ ታቆማላችሁ። ያለፈውን ጊዜ የአሁን ጊዜያችሁን እንዲወስነው መፍቀድ ታቆማላችሁ። እናም በምትኩ ሕይወትን መናገር ትጀምራላችሁ። በሐሳብህ ማመስገን ትጀምራለህ እና ምስጋናው ያንን ከባቢ አየር መቀየር ይጀምራል።